ሃሌሉያ ጌታ የተባረከ ይሁን። እግዚአብሔር እናመሰግናለን። የሐዋርያት ሥራን እያጠናን ነው። ዛሬ ምዕራፍ 2 ተርፈን ምናልባት ሪቫይዝ ካረግነው በኋላ ወደ ምዕራፍ 3 እንሄዳለን። ምዕራፍ 2ን ጨርሰናል። ከዛ በፊት አንድ ጥያቄ መቅዲ የጠየቀችው ስላለ እሱን እንነጋገራለን። ምናልባት ሪቫይዝ ላርጋቸውና ምዕራፎቹን ከዛ በኋላ ወደ መቅዲ ጥያቄ እንሄዳለን። መቅዲ አለሽ አይደል? መቅዲ የለችም? ራኔ ብላን ስራ ላይ ነኝ ግን አለ እየሰማሁሽ ማዳመጥ ትችያለሽ? እችላለሁ። እሺ ጌታ ይባርክሽ። መጀመሪያ ሰመራይዝ ላርገውና ሁለቱን ምዕራፎች ሁሌ እንደምናደርገው ስንጨርስ የፊቶቹንም ሰመራይዝ እንድናስታውሳቸው እንዳይረሱን እንደሱስ እንደምናደርገው እንደዛ እናደርጋለን። ዛሬ የሐዋርያት ሥራ ምዕራፍ 1 እና ምዕራፍ 2 ነው የተማርነው። በአጠቃላይ የሐዋርያት ሥራ ምን ብለናል? የመንፈስ ቅዱስ ሥራ ነው። መንፈስ ቅዱስ እንዴት መጣ? እንዴት ይሰራል? ምን ይሰራል በሰው ውስጥ የሚለው የምንማርበት ነው። ወንጌላት ኢየሱስ ክርስቶስ ማን ነው? ከእግዚአብሔር ልጅ የሰው ልጅ እንደዚህ እያሉ የሰራው ሥራ ምንድነው? እነዚህን ነው የሚያሳዩን። የሐዋርያት ሥራ ግን ኢየሱስ የላከው መንፈስ የሰራውን ሥራ የምናይበት መጽሐፍ ነው። ይሄን እይታ ሁልጊዜ ማስቀመጥ ጥሩ ነው እና ጸሐፊው ቴዎፍሎስ የመጀመሪያውን ፓርት የኢየሱስ ክርስቶስን ጽፏል። አሁን ደግሞ የመንፈስ ቅዱስን ሥራ የጻፈልን the only person እሱ ነው። እንደገና የመንፈስ ቅዱስን ሥራ ይጽፍልናል እና በጣም ጠንቀቅ አድርጎ ነው የሚጽፍልን። በጣም ዲስክሪፕቲቭ ነገሮች ሁሉ አሉት እና የመጀመሪያ በምዕራፍ 1 የሚነግረን ነገር እንዲሁ በአጠቃላይ ስናየው ምንድነው? አንደኛ የኢየሱስ ክርስቶስ ስልጠና፣ የ40 ቀን ኮንፈረንስ ብለን የተማርነው የኢየሱስ ክርስቶስ ስልጠና ነው አንደኛው ነገር። ሁለተኛው ነገር የዴሊጌሽን የሰርቪስ ዴሊጌሽን አገልግሎቱን ዴሊጌት ያደረገበት መንገድ ነው የምናየው። ከስልጠናው በኋላ ዴሊጌት አደረገ። ከዛ በኋላ ስልጠናው ያመጣውን ለውጥ በሰዎቹ ላይ ነው በሶስተኛ ደረጃ ላይ የምንመለከተው እና ከዚህ እሳቤን ነው ምዕራፍ 1 ከዚህ እሳቤ እናየዋለን። እና ባለፈው ስንማር ምን አለን? 40 ቀን ኢምፖርታንት ነገር ነው እና በእግዚአብሔር አሰራር ውስጥ እግዚአብሔር 40 ቀን ሲወስድ ሲግኒፊካንት ነገሮች ተደርገዋል። 40 ቀን ወስዶ በዲያብሎስ ተፈተነ። 40 ቀን ኤልያስ ሄደ። 40 ቀን ሙሴ። እንደዚህ ነገሮች አሉና ሲግኒፊካንሱን የሚያሳይ ነገር ነው። ይሄ 40 ቀን ኢምፖርታንሱን ያሳየናል እና ይሄ ክሩሻል የሆነ ትሬኒንግ ነው። ደግሞ ከዚህ በኋላ ቤተክርስቲያን ነች የተመሰረተችው እና የቤተክርስቲያን መስረታና እድገት በእነዚህ 3 ነገሮች ላይ የሚመሰረት ፒላርስ ኦፍ ቸርች ግሮስ፣ ፒላርስ ኦፍ ቸርች ፋውንዴሽን ሳይሆኑ አይቀሩም። ክርስቶስ ይሄን አስተምሮ ነው ቤተክርስቲያኑን የመሰረተው ብለን ወሳኝ ነገሮች እንደሆኑ አንስተን ተነጋግረን ነበር። እነዚህ ወሳኝ ነገሮች ምንድናቸው? ትንሣኤው፣ ሕያውነቱ፣ የእግዚአብሔር መንግስትና እንደዚሁም ደግሞ መንፈስ ቅዱስ የሚሉት ተስፋው ለቤተክርስቲያን የተሰጣት ተስፋ፣ እነዚህ 3ቱ ወሳኝ ነገሮች ናቸው ብለን አንስተን ነበረ። ከዛ ትንሣኤው ለምን ኢምፖርታንት ሆነ ብለን አነሳን። ትንሣኤ ቤዝ ነው፣ በቃ የፋውንዴሽን ነው የክርስትናችን። ሕያውነት ከሌለ ክርስትና የለም። በዚህ ህይወት ብቻ ክርስቶስን ተስፋ ካደረግን ከሁሉ ሰው ይልቅ ምስኪኖች ነን ይላልና ትንሣኤ ቤዛችን ነው፣ ተስፋችን ነው። ይሄ ስለሆነ ነው ዋናው ነገር። ሁለተኛ ነገር ትንሣኤ የማይታመን ነገር ነው፣ ኮምፕሬንድ የማይደረግ ነገር ስለሆነ ደግሞ ማድረግ ነበረበት ይሄንን ነገር። በሶስተኛ ደረጃ ሰይጣን እንድንረዳው የማይፈልገው ነገር ቢኖር ትንሣኤ ነው። ምክንያቱም ከመጀመሪያው ጀምሮ ከፍሎ የዋሸበት ነው፣ ከፍለው ነው ያስዋሿቸው ብለን
ሰይጣን እንደማይፈልገው ተነጋግረ። ስለዚህ ኢየሱስ ክርስቶስ ፎከስ አድርጎ 40 ቀን ይህንን ትንሣኤውን ሕያውነቱን አሳያቸው። ትንሣኤ ግን ትምህርት አይደለም ሬቨሌሽን ነው ብለን ተምረን ነበር። ሬቨሌሽን ነው፣ እየታያቸው ነው የሚለው መገለጥ ነው። ትንሣኤ ተነስቷል የሚል ወሬ አይደለም፣ መገለጥ ነው። የኤማሁስ መንገደኞችም አይናቸው ሲከፈት ነው ትንሣኤ ጋር መነካካት የቻሉት፣ ሲናገራቸው አይደለም ሲያዩት ነው። ስለዚህ ሬቨሌሽን ነው መገለጥ ነው ብለን ተምረን ነበረ። ከዛ በኋላ ምን አለን? ደረጃ በደረጃ ነው ትንሣኤውን ያሳያቸው፣ በአንዴ አይደለም ብለን መጀመሪያ ሰርከምስታንሻል ኤቪደንስ፣ ቀጥታ ራሱ ያው ሆኖ አልመጣም። መጀመሪያ ባዶ መቃብር ወይ ደግሞ መግነዝ፣ እንደዚህ ባዶ መቃብር መጀመሪያ ሲያዩ ተሰርቋል አልተሰረቀም ይባላል። መግነዝ ተቀምጦ ሲያዩ ማን ነው መግነዝ ጥሎ ቦዲውን ብቻ የሚወስደው? ሞር ኤቪደንስ ነው። ከዛ የመላእክት ምስክርነት፣ ከዛ ራሱ ኢየሱስ ክርስቶስ መታየት ብቻ ብልጭ ብሎ መጥፋት፣ ከዛ ህይወታቸው ውስጥ የዕለት ኑሯቸው ውስጥ ገብቶ ምግብ መብላት እስከ መድረስ ድረስ፣ በመጨረሻ ደግሞ ቃሉ ውስጥ ራሱን ገለጸላቸው። እንዲት ተጽፏል ብሎ እንዲያስተውሉት አድርጎ ቃል ውስጥ ገለጸላቸው። እኛም ቃሉ ውስጥ ነው ሞር ትንሣኤውን የምናገኘው ብለን ይህንን ተምረን ነበር። ይሄ ትንሣኤ ደግሞ ኢምፖርታንት ነው። 1 ቆሮንቶስ ምዕራፍ 5 ላይ ነው መሰለኝ፣ 2 ቆሮንቶስ ምዕራፍ 5 ይቅርታ፣ ለነዚህ ታየ ይልና ለእኔ ደግሞ ታየኝ ይላቸዋል ሐዋርያው ጳውሎስ። እና ሕያውነቱን ኤክሰርሳይዝ ማድረግ በጣም ኢምፖርታንት ነገር ነው ብለን የትንሣኤውን ኢምፖርታንስ እና እንዴት እንደተገለጸላቸው ተነጋግረን ነበር። ቀጥሎ የተነጋገርነው የእግዚአብሔር መንግስት የሚለውን ሐሳብ ነው። ምን ይሆን ያስተማራቸው ብለን ጠይቀን ከተማሩት ሰዎች አይተን ዋናው የእግዚአብሔር መንግስት እኛ ነን፣ እኛ ውስጥ እሱ የእግዚአብሔር መንግስት ሲተከል ወደ ሌሎች ሰዎች ይሄዳል፣ በሰው ውስጥ ነው መንግስቱ የምትሰፋው ብለን ይህንን ተነጋግረን ነበር። መንግስቱ ደግሞ በማፍለስና በዲስትራክሽን ነው እንደ እስራኤል መንግስት የምትሰፋው። ሰዎች እናፈልሳለን፣ በመጨረሻ ያላመኑት ደግሞ ዲስትሮይድ ሆነው መጨረሻ መንግስቱ ትቋቋማለች። መንግስቱ አሁን አለች፣ ወደፊትም ደግሞ ትመጣለች ብለን ኮምፕሊት ፒክቸሯ የሚመጣው መጨረሻ ላይ ነው ብለን ይሄ የእግዚአብሔር መንግስት ተስፋና ሀሳብ ወሳኝ ነገር እንደሆነ ተነጋግረን ነበረ። ከዛ በመጨረሻ ተስፋውን ተነጋገርንና በጣም ያተኮርነው ለምንድን ይሄ ተስፋ ስፔሻል የሆነው ብለን ተነጋግረን ከኢዩኤል አንስተን ነበረ። አንደኛው ነገር ፕሮሰሱ ነው። ኢየሱስ ክርስቶስ ሞቶ ሄዶ አባቱን ለምኖ የሰጠ በጣም በብዙ ፕሮሰስ የተገኘ ትልቅ ዋጋ የተከፈለበት መንፈስ ነው። ይሄ ነው። ሁለተኛው ስኮፑ ነው አለን። ምንድነው? ሁሉ ሰው ላይ ሊወርድ ነው። ሰው ሁሉ ላይ ከተቻለ እግዚአብሔር ዓላማው ሰው ሁሉ ላይ መውረድ ነው። ማንም ሰው ላይ ሽማግሌ፣ ሴት፣ ወንድ ሳይል ሁሉ ላይ መውረድ ነው። ሁሌ ለመኖር ነው የሚመጣው። እና ይሄ ሰፊ እድል ነው፣ ሰፊ ነገር ነው የተሰጠን አለን። ከዛ በኋላ ታይሚንጉን አየ ነው። ታይሚንጉ የመጨረሻው ዘመን ነው እና ጊዜ የለም፣ አልቋል ዘመኑ። ለዛ ዘመን ነው የተመጣው መንፈስ ቅዱስ እና በጣም ክሩሻል የሆነ ታይም ላይ ነው የመጣው አለን። ከዛ ሲግኒፊካንሱን አንስተን ተነጋገርን። መንፈስ በቃ አትውጡት ነው የተባሉት። መንፈስ ቅዱስ የመውጣትና ያለመውጣት ጉዳይ ነው፣ የመያዝና የመለቀቅ ጉዳይ ነው ብለን አነሳንና ለምንድን ነው እንደዚህ ኢምፖርታንት የሆነው ብለን የእኛ ኔቸር ነው፣ ኔቸራችን የሚረሳ የእግዚአብሔር ነገር የሚረሳ ስለሆነ ያስታውሳቸዋል፣ የእግዚአብሔር ነገር የማይገባው ስለሆነ ደግሞ ያስተምራቸዋል ተብለናል። እና ኔቸራችን እንደዚህ ነው፣ ያለ መንፈስ ቅዱስ የማይሆንለት ነው። መንፈስ ቅዱስ ህይወት ነው፣ ዋና ነገር ነው ብለን ተነጋገርን እና እንደውም አለፍ ብለን ወደ መጨረሻው ላይ ከእያንዳንዱ ነገር ጋር የመንፈስ ቅዱስ ነው፣ ከእግዚአብሔር መንግስት ጋር ርሳችን መያዣ እሱ ነው፣ ከትንሣኤ ጋር ሕያውነቱ የምናይበት በመንፈስ ቅዱስ ነው፣ ከመመስከር ጋር ምስክር ከመሆን ጋር ደግሞ ቦልድነስ የሚሰጠን ጥበብ የሚሰጠን እንደገና ደግሞ ሰዎችን የሚማርክልን እንደገና ራሱ መስካሪ ነው መንፈስ ቅዱስ ብለን ለዚህ ሁሉ ያስፈልገናል። መንፈሱን በመስጠት መሰከረለት ስለሚል ራሱ ሰዎች ላይ ያረፈ ምስክር የሚሆነው መንፈሱ ነው ብለን እነዚህን ሁሉ ነገሮች አንስተን ስለ መንፈሱ ኢምፖርታንስ ተነጋግረን ነበረ። ይህንን የ40 ቀኑ ኮንፍራንስ ይህን ይመስላል ብለን በመጨረሻ ላይ እነሱ ያነሱትን ሀሳብ ግራጁዌት ከማድረጋቸው ጥቂት ቀናት ቀደም ብለው
ያነሱትን ሐሳብ አንስተን ተነጋግረን ነበር። ሁሉ በአንድ ላይ ተሰብስበው አንድ ላይ ሆነው መጥተው እሱ ስለ እግዚአብሔር መንግስት አስተምሮ ሲያበቃ የእስራኤል መንግስት ብለው ወደ ኋላ ሲመልስቱት ያስተማረውን ሲስቱት እንመለከታለን። ግን ኢየሱስ አልተቆጣባቸውም። ምክንያቱም ኮምፕሊት የሆነ የአንደርስታንዲንግ የሚያገኙት መንፈሱ ሲመጣ እንደሆነ አውቆታል ብለን ተማረን። አንደርስታንዲንግ የሚያገኙት መንፈሱ ሲመጣ፣ ስለዚህ አልተቆጣም። እሱ የአብ ድርሻ ነው፣ የአብ ስልጣን ነው፣ እናንተ ግን ምስክር ነው የምትሆኑት ብሎን እግዚአብሔር ፎከሱ እኛ ምስክር ሊያረገን ነው፣ አክቲቪስት ሊያረገን አይደለም። የሆነ ሃይማኖት ድርጅት አክቲቪስት አይደለንም፣ ምንም አይደለንም። የሆነ ነገር ይዘን ምንሮጥ አይደለንም። እኛ የክርስቶስ ምስክር ነን፣ መንፈሱ የተሰጠን ለዚህ ነው ብለን ይህንን ተምረን ነበረ እና በዛው ደግሞ የእስራኤል መንግስት ሪስቶሬሽን ኦፍ ዘ ኪንግደም ኦፍ እስራኤልን እንዴት ነው ብለን ተምረን ነበረ እና ይሄ ኪንግደም ሪስቶር ነው የሚደረገው እና ምንድን ነው ሪስቶር የሚደረገው ስንል እግዚአብሔር ቀድሞ ለእስራኤል ያሰበላት ሀሳብ ነው። ርስቱ ሊሆኑለት፣ ህዝቡ ሊሆኑለት፣ የዘላለም ግዛቱ ሊሆኑ ነው ያሰበውና ይህን ነው ሪስቶር የሚያደርገው። ይህንን ለማድረግ ደግሞ የማይለወጥ ንጉስ ያስፈልጋቸዋል፣ የማይሞት ንጉስ፣ እሱም ኢየሱስ ክርስቶስ ነው ብለን እሱ ሲመጣ ሲስተም ይለወጣል አለን። አንበሳ እንደ ላም ገለባ ይበላል፣ እንደዚህ በእባብ ጉንዳን ላይ ይጫወታል የሚለውን ከኢሳይያስ አይተን ሲስተም ሁሉ ይለወጣል አለን እና መንግስቱ የዘላለም መንግስት ነው የሚሆነው፣ ማይፈርስ መንግስት ነው የሚሆነው እና ምናልባትም ሙሉ ፒክቸሩ የሚታየው በሰከንድ ካሚንግ ኦፍ ክራይስት ጊዜ ነው ብለን ይህንን መንግስት ትንሽ ለመረዳት ሞክረን ነበረ። ከዛ በኋላ እሱ ግራጁዌት ላይ ያደረጉለት የፈለገውን ምስክር መሆኑን እንደሆነ አይተን ነበረ እና የእሱ ግራጁዌሽን ሰርቲፊኬት ምስክር አድርጎ ማውጣት ነበረ እና ይሄንን ካልን በኋላ ዴሊጌሽኑን አየን። ሰርቪስ ዴሊጌሽን ሲካሄድ መጨረሻ ላይ ነው ኢየሱስ ክርስቶስ ምስክሮቼ ትሆናላችሁ ብሎ ሄደ። በቃ ሄደ። ልክ ይህንን ተናግሮ ሄደ ኢየሱስ ክርስቶስ እና ያንን ሁሉ የሞተበትን እና የመጣበትን ሐሳብ ለነዚህ ትንንሽ ልጆች ትቶ ወይም ደግሞ ይሰማል አይደል? ይሰማል። ለነዚህ የእስራኤል መንግስት ለሚሉ ሰዎች ትቶ ሊሄድ ሲል ያደረገው ነገር ነበረ። ምንድነው ያደረገው? እርገቱን እንዲያዩ ስዕሉ እንዲሳልላቸው አድርጎ ነበር። ከዛም ከመላእክትም ጋር እንዲነጋገሩ አደረገ። ሁለት ነገር አድርጎ ነበር እና ለምንድነው ይሄን ያደረገው ስንል የሰማይ ሐሳብ ውስጣቸው እንዲገባ ፈልጎ ነበር። አንደኛ እያዩት ከፍ ከፍ አለ ይላል። ሁለተኛ ደመና ተቀበለችው ይላል። ደመና ክብር ነው አለን። እያዩት ወደ ሰማይ እንዲሄድ ፈልጓል። አንደኛስ በኋላ መላእክቶቹ ከሚሉት ሐሳብ ጋር ይያያዛል። አንደኛው ነገር ግን እያዩት በቃ ይሄ ህያውነት፣ ይሄ የሰማይ ሐሳብ እየታያቸው እንዲሄድ ነው የፈለገው ዴሊጌት ሲያደርግላቸው። ከዛ ዳመና ውስጥ ነው የገባው፣ ክብር ውስጥ ነው የገባው። ክብር ውስጥ እንደሚገቡ እንዲያስቡ ፈልጓል እና እነሱ ከዛ በኋላ ከወንጌላት አይተናል። ከዛ በእግዚአብሔር ቀን ተቀመጣሉ። ወዲያው ምንም ዳመና ውስጥ ሲገባ ነው ግን ያዩት። ግን ክብር በቃ እግዚአብሔር የተቀበለው እንደሆነ ገባቸው እና ይህንን ክብር ይዘው እንዲሄዱ ጌታ ፈልጎ ነበረ ወደ ዴሊጌሽን። ከዛ መላእክቶቹ መጥተው ለምን ፈዛችሁ ቆማችሁ? ቶሎ በሉ፣ አስቸኳይ ስራ፣ የተሰጣችሁ ዴሊጌሽን ቀላል አይደለም፣ ጊዜ የላችሁም ብለው ይህን ወዲያው ሲያሮጧቸው እንመለከታለን። ስለዚህ ኢየሱስ በዚህ ስዕል ነው ዴሊጌት ያደረገው የሰማይን ሐሳብ ሩጫን። ሁለት ነገር ነው፣ የሰማይ ሐሳብና ሩጫ፣ አስቸኳይ ስራ እንደሆነ በልባቸው ከቶ ከዛ በኋላ ሄደ። እንዳውም በሉቃስ ላይ ነው መሰለኝ እየባረካቸው ይላል። በጣም ደስ የሚል ነገር። ሂ ዋዝ ኮንፊደንት፣ በቃ እንደሚያረጉት አውቆታል። በቃ ኮንፊደንት ስፒሪት፣ ሆሊ ስፒሪትን ተማምኗል። እየባረካቸው ሄደ ይላል እና ይሄ ዴሊጌሽኑ ነው። ከዛ በኋላ እነሱ ላይ ያመጣውን ትራንስፎርሜሽን ተመልክተናል። ይሄ ትሬኒንግ ምን አመጣ የሚለውን ነገር ነው ያየነው። አንደኛ ያመጣባቸው ነገር እንደታዘዙ ተስፋውን የሚጠብቁ ሆኑ። ተስፋ ይመጣል ብሏቸዋል። በኮንፊደንስ እና በፌዝ በእምነት ተስፋውን የሚጠብቁ ሰዎች ሆኑ። ስለዚህ ቶሎ ተመለሱ ተባሉ። ሮጠው ኢየሱስ ክርስቶስ ያላቸው ቦታ ኢየሩሳሌም
ኢየሩሳሌም። እንዳውም አንድ ቤት ውስጥ ግብት ብለው ተስፋው መጠበቅ ጀመሩ። ይሄ የመጀመሪያ የሆነላቸው ነገር ነበር። ከተስፋ ውጪ ሌላ ነገር አወጡ ከህይወታቸው። በአንድ ልብ ሆነው አብረው የጸለዩ ይላል። 120 ሰዎች የሚያክሉ ተዘርዝሯል ስማቸው ሁሉ። በቃ የተለያዩ አይነት ሰዎች ናቸው። የሚፎካከሩ የሚጣሉ የድሮዎቹ ሰዎች። እነዛው ሰዎች አሁን ግን ፎከስድ የሆነ ጸሎት ማድረግ ጀመሩ። በቃ ተስፋው ላይ ብቻ ፎከስ አድርገው መጸለይ ጀመሩ። ተስፋውን በብዙ ትህትና ይጠብቁት ነበር ብለናል። የማርያምን ሐሳብ ወስደን እሷ በመንፈስ ቅዱስ ተጸልላ የወለደች ጽንስ በማህፀን የጸለለ እሷን አይቶ እንደገና ደግሞ ትንቢት የተናገሩ እሷን እያዩ ይሄ ሁሉ ሆኖ ግን መንፈሱን ትፈልግ ነበር። ከሌሎቹ ጋር ከ120 ተጠቅሳለች። ከ120 ከሆነ በትህትና ልብ መንፈስ ቅዱስ እንደሚፈለግ፣ በአንድ ልብ እንደሚፈለግ፣ በእምነት እንደሚፈለግ ከዛ በኋላ ደግሞ ለምስክርነት ነው የፈለገችው አለን። ለክብሯ አይደለም፣ ምስክር ለመሆን እሷም ጓግታለች ለልጇ ብለን ይሄንን ሁሉ አነሳን። ይሄ አንድ። ከዛ ሁለተኛ የሆነላቸው ነገር ቃሉን መረዳት ሆነላቸው። ጌታ ኢየሱስ ወርዶ አእምሯቸውን ከፍቶላቸዋል። ሰርከምስታንሳቸውን ቃል ውስጥ የሚፈልጉ ሆኑ። ይሁዳ ብለው ተነስተው በቃ ቃሉ መፈጸም አለበት የሚሉ እንደተጻፈው የሚሉ ሰዎች ሆኑ እና ቃሉን በመመርመር በጸሎት በአንድ መንፈስ የሚጠብቁ በእግዚአብሔርን በመታዘዝ ወዳላቸው ቦታ በመሄድ የሚጠብቁ አይነት ሰዎች ሆኑ አልና በመጨረሻ ምዕራፍ 1 ላይ ስለ ይሁዳ ደግሞ ትንሽ አይተን ነበረ። ስለ ይሁዳ እና ስለ ይሁዳ የተመለከትነው መጀመሪያ ምንድነው ኢምፖርታንሱን ነው ያየነው። እና እነሱ የእግዚአብሔር ቃል ስለሚል ብለው ኢምፖርታንት አድርገው ተነሱ። የእግዚአብሔር ቃል ይላል አሁኑኑ መደረግ አለበት ብለው ተነሱ። ይሄ 12 የሚለው ነገር ከንክኗቸዋል። በቃ ልክ ከእስራኤል ነገር አንድ እንደጎደለ ያህል ነው። በቃ ማድረግ አለብን አሉ። መንፈስ ቅዱስም ደግሞ የራሱ አጀንዳ ሳይኖረው አይቀርም ማለት። አንደኛ ሰውየው ተቀብቶ መንፈስ ሲወርድ እኩል በመንፈስ እንዲሾም የፈለገ ይመስላል መንፈስ ቅዱስ። ሁለተኛ ደግሞ የይሁዳን ነገር አይተው እንዲፈሩና አገልግሎታቸው ስጦታ እንደሆነ እንዲያውቁት። ስጦታ ተሰጥቶት ነበረ፣ ታድሎ ነበረ ነው የሚሉት እነሱ። እድል ነው፣ ስጦታ ነው የሚለውን ሐሳብ ይዘው እንዲሮጡ። ሁለተኛ ኢንዲስፐንሰብል እንዳልሆኑ እንዲያውቁት። ሹመቱንም ሌላ ይውሰድ የሚለውን ሐሳብ አንስተን ብዙ ተነጋግረናል። ሹመቱን ሌላ ይውሰድ፣ በቃ ቀላል ነው። እግዚአብሔር ለሌላ ሰው ሊሰጠው ይችላል። ለኛ የሰጠንን ነገር መዓት ሰው አለው እግዚአብሔር። ይሄን አውቀው እግዚአብሔርን በመፍራት እንዲሮጡ ማስገንዘቢያ ሳይሆናቸው አይቀርም ብለን ይህን ተመራምረን ከዛ በኋላ ይሁዳ የደረሰበትን ኪሳራ ነው። ክርስቶስን ለዘላለም ሕይወት ነው እንጂ መፈለግ ያለብን ለዚህ ምድር መፈለግ የለብንም። ለዚህ ምድር ስንፈልገው፣ ለንግድ ስንፈልገው ኪሳራ ነው። ምሳሌያዊ ሞት ነው የሞተው። ክፉ ምሳሌ ሆኖ ነው የሞተው እና ሰይጣን ጓደኛው የሆነ በቀኙ ይቁም ይላል። ጓደኛ የሆነ ሆኖት በስቃይ ነው የሞተው ብለን ይሄ ያስፈራል። ጌታን ለዘላለም ሕይወት ነው መፈለግ ያለብን። ማለት ትሬድ ስናደርግ መጠንቀቅ አለብን ብለን እግዚአብሔር ራሱ ሰዎች ትሬድ ሲያደርጉ ያዝናል። አንዳንዴ የምነካቸው ይላል ብለን ከኤርሚያስ አውጥተን አንብበን ነበር እና ይሄ ምዕራፍ 1 ይሄንን የሚመስል ፒክቸር ነው ያለው። ይሄ በዚህ ስዕል ውስጥ በዚህ ስዕል እያለች ቤተክርስቲያን በዚህ መፈለግ በዚህ መንፈስ ውስጥ ሆና በዚህ ዝግጅት ውስጥ ሆና ነው ወደ ምዕራፍ 2 የምትሄደው ቤተክርስቲያን። ምዕራፍ 2 ያ ህብረት ወደ ምዕራፍ 2 የሚሄደው እና ምዕራፍ 2 የመንፈስ ቅዱስ መውረድ ስዕል፣ ለመንፈስ ቅዱስ የሰዎች ሪስፖንስ፣ መንፈስ ቅዱስ ሐዋርያትን ያደረገው ነገርና መንፈስ ቅዱስ ቤተክርስቲያንን ያደረገው ነገር ብለን ልናየው እንችላለን። ምዕራፍ 2 የመጀመሪያው የመንፈስ ቅዱስ መውረድ ያመጣውን ውጤት የምናይበት ምዕራፍ ነው። ምዕራፍ 2 ላይ የመጀመሪያው ነገር ስዕሉ ተስሎልናል፣ እንዴት እንደወረደ መንፈስ ቅዱስና እሱን በደንብ አይተን ነበረ እና መጀመሪያ መንፈስ ቅዱስ የወረደው ባለ 50 ላይ ነው አይደል? ጊዜው ተነግሮናል። ጠብቆ ባለ 50 ላይ ለምንድን ነው? ብዙ ሰው ስለሚሰበሰብ እግዚአብሔር የሚፈራ የሚፈልግ ሰው ስለማይቀር እግዚአብሔር ሊገናኛቸው ፈልጎ ነበር ይላል ብለና አለን።
እና መንፈስ ቅዱስ ለእኛ ብቻ አይደለም የሚወርደው ለሰዎችም ጭምር ነው፣ ሰዎችን ሊጠራ ነው ብለን አለን። እንደገና ደግሞ ኢየሩሳሌም ብቻ ሳይሆን መቅደሱ አጠገብ ድምፁ ተሰምቶ ነበርና መቅደሱ አጠገብ ወይም መቅደሱ ውስጥ ነው መውረድ የፈለገው እና ሰዎችን መድረስ ፈልጓል። ከዛ አብሶ ደግሞ እያንዳንዱ የመጣ ሰው ቋንቋ እንዲነገር አድርጓል። መንፈስ ቅዱስ ፈልጓቸዋል እነዚህን ሰዎች በጣም እና ሐዋርያት ለነሱ ብቻ የወረደ ሊመስላቸው ይችላል። አይደለም፣ ካልኩሌት አድርጎ የመጣው እነዚህን ሰዎች ለማዳን ነው። እና መንፈስ ቅዱስ ሰው ማዳን ይወዳል፣ ሰው ማዳን ይፈልጋል ብለን አልን እና ይሄንን ስዕል አየ ነው። ከዛ በኋላ ግን በድንገት ነው የመጣው። ኦርዲነሪ ዴይ ነው፣ የተለየ ነገር የለውም። ምንም አላደረጉም። የሚጾሙበት ቀን አይደለም። እየጾሙ ነው አልተባለም። እጅ እየተጫጫኑ ጸለዩ አይልም። መንፈስ ቅዱስን ፎርሙላ እናወጣለትም። በወደደው ጊዜ በድንገት ነው የሚመጣው ብለን አልን። ኦርዲነሪ ዴይ ነው፣ ምንም ጀስት ግን ሁሉም አብረው ሳሉ ነው የመጣው። ሁሉንም ፈልጓቸዋል፣ ሁሉንም መንጋት ፈልጓል አለን። ከዛ እንደ ንፋስ መጣ፣ እንደ እሳትም መጣ። ንፋሱ ቤቱን ሁሉ ሞላው፣ እሳቱ ለእያንዳንዱ ሆነ እና በአንድ መንፈስ ጠጥተን የተለያየ እሳት የተለያየ ቻርጅ ይሰጠናል እና ይሄ የመንፈስ ቅዱስ አሰራር ነው። ሁለቱንም የእግዚአብሔር ባህሪ እናያለን። መንፈስ ንፋስ የሚለውን እና እሳት የሚለውንም ሐሳብ በእሳትና በመንፈስ የሚለውን ሐሳብም እዚህ ውስጥ እንመለከታለን ብለን ይሄንን ሁሉ ተነጋግረን ነበረ እና ይሄንን ፒክቸር አውቆ ነው እግዚአብሔር የሰራልን ብለን ተነጋግረን ነበረ። ከዛ በኋላ የሰዎቹን ሪስፖንስ ተነጋገርን። ከሰዎቹ ሪስፖንስ በፊት ምን ይሆናል ቤተክርስቲያን ውስጥ መንፈስ ቅዱስ ሲመጣ ብለን ለማየት ሞከረን። የመጀመሪያው ነገር ድምፅ ሰሙ ይላል። መንፈሱ ሲወርድ ድምፅ ሰሙ እና የሚወጣ ድምፅ አለ፣ የሚሰማ ነገር አለ። ቤተክርስቲያን ዝምተኛ አትሆንም፣ ሳይለንት አትሆንም። የሚወጣላት ነገር አለ፣ የሚወጣ ድምፅ አለ መንፈስ ቅዱስ ካለ አለን። ቅድም ያነሳሁትን ማሰብ አንስተናል። ፈልጓቸዋል እግዚአብሔር፣ በእያንዳንዳቸው ቋንቋ ተናገረ። መንፈስ ቅዱስ ባለበት ቤተክርስቲያን ብዙ ልሳን ይኖር እንጂ ትርጉሙ ወይም ዋናው ሐሳብ የእግዚአብሔር በጎ ስራ ነው። የእግዚአብሔርን በጎ ስራ በልሳኖቻችን ሲናገሩ ሰምተናል። ምንም አይነት ንግግር የእግዚአብሔር በጎ ስራ ነው መንፈስ ቅዱስ ካለ። ይሄ በጎ ስራ ምን ይሆን ብለን ተነጋግረን ይሄ ከክርስቶስ ስራ በላይ በጎ ስራ የለም፣ የክርስቶስ ስራ ነው የሚነገረው ብለን እነዚህን ሐሳቦች ያነሳንና ከዛ ስለ ሰዎቹ ሪስፖንስ ተነጋገርንና ሰዎቹ ምናልን መጀመሪያ የሚሉትን አጡ ይላል እና መንፈስ ቅዱስ ሪዝኒንግ ነው የሚያሳጣው ሰውን ብለን አይደል የሚሉት። ከዛ በኋላ ግራ ተጋቡ ይለናል። ምን እንደሆነ ግራ ተጋቡ እና ጥያቄ ተፈጠረባቸው። መንፈስ ቅዱስ ይሄንን ነው የሚያደርገው። ሪዝኒንግ ያስቆማል፣ ግራ ያጋባና ጥያቄ ይፈጥራል። ከዛ በኋላ እኛ መተን መልሱን እንሰጣለን ብለን እነዚህን ሐሳቦች አንስተን ነበረ። ግን የማይሰሙ ሰዎችም አሉ ብለን ተነጋገርን። ከዛ የጴጥሮስን ስብከት ነው የተነጋገርነው። ከዛ በፊት ግን ሐዋርያት እንዴት ትራንስፎርምድ እንደሆኑ በመንፈስ ቅዱስ አየን። እንዴት ትራንስፎርምድ ሆኑ? በጣም የእግዚአብሔርን ቃል የሚያውቁ ደፋሮች፣ ጥበበኞች፣ ሰማይ ብቻ የሚታያቸው ክርስቶስን ብቻ የሚናገሩ ሆኑ። መንፈስ ቅዱስ ያመጣው ለውጥ ይሄ ነው በእነሱ ላይ ብለን እንደዚህ ትንሽ ዘርዘር አድርገን ተነጋግረናል። ከዛ በኋላ ሁሉም ነው የቆሙት። 11ዱም ተራ በደረሰኝ የሚሉ ነው የሚመስሉትና ግን ጴጥሮስ ከመካከላቸው ወጥቶ ተናገረ። ጴጥሮስ መጀመሪያ ሰርከምስታንሱን የተፈጠረውን ነገር ሲቹዌሽኑን ኤክስፕሌን ለማድረግ ስለ መንፈስ ቅዱስ ነው የጀመረው ሲናገር እና ይህንን ክፍል በምዕራፍ 1 አይተነዋል። ግን በተለየ ሁኔታ ያየነው ምንድን ነው? ይሄ ዘመኑን ነው ያየነው። ይሄ መጨረሻ ዘመን የሚባል ዘመን ምን አይነት ዘመን ነው? የሚገርም ዘመን ነው። እግዚአብሔር በቃ ድሮ ካደረገው በተለየ ሁኔታ የተገለጸበት ዘመን ነው። ይሄም ደግሞ ለልጁ ሲል ነው፣ የልጁ ዘመን ስለሆነ በተለየ ሁኔታ ነው የተገለጠው። ምህረት፣ ከፍተኛ ምህረት ያደረገበት፣ ከፍተኛ ቁጣም የሚጠበቅበት ዘመን ነው ብለን በዚህ ዘመን ውስጥ እግዚአብሔር
ሰው ሁሉ ቢሆንለት ሰው ሁሉ መንፈሱን እንዲሞላ ይፈልጋል። ለሰው ሁሉ ግን በልጁ በኩል ስለሆነ ልጁ ነው ለምኖ እሱን ያፈሰሰውና ስለዚህ ልጁን ማመን የግድ ነው። ግን የእግዚአብሔር ልብ ይሄ ነው አለን። ሰዎች መንፈስ ተሞልተው ከቁጣ እንዲድኑ ቁጣ ስላለ፣ ቀጥሎ ደግሞ ድንቆችና ምልክቶች አድርጎ ሰዎችን ማዳን፣ ቀጥሎ ደግሞ የሚገራርሙ ነገሮች በላይ በሰማይ በታች በምድር እያደረገ ማዳን። ካልሆነ ግን በቃ እሳትም ጭጋግም አስፈሪ ነገርም እያደረገ አስፈራርቶም ቢሆን አሳምሞም ቢሆን ሰዎችን በመከራ ማዳን። ከዛ ግን ካልዳኑ የመጨረሻ ቁጣ ይጠብቃቸዋል። እዚህ ዘመን ውስጥ ነን። መንፈስ ቅዱስ ለዚህ ነው በጣም የሚያስፈልገን ብለን ይህንን ሐሳብ አንስተን ተነጋግረን ነበረ። ከዛ በኋላ የጴጥሮስን ይህንን ኤክስፕሌን ካደረገ በኋላ ወደ ክርስቶስ ፕሮጀክት ያደርጋል። ወደ ክርስቶስ ፕሮጀክት ያደረገው ነገር መጀመሪያ ክርስቶስ ለእናንተ ሰው ነው አላቸው። ሰው ነው፣ ስለዚህ ነው ሰቅላችሁ የገደላችሁት ይለዋል። ሰው ስለሆነ የተሸነፈ መሰላችሁ፣ ግን ይሄ ራሱ በእግዚአብሔር ዓላማ ነው፣ እግዚአብሔር እጅ ውስጥ ያለ ነገር ነው ይላቸውና ለእግዚአብሔር ማን ነው ይላቸዋል። ለእግዚአብሔር ልጁ ነው፣ ምክንያቱም ከሙታን አስነስቶታል ይላል። ሮሜንም ሄደን አየን። ከሙታን በመነሳቱ የእግዚአብሔር ልጅ ሆኖ ስለተገለጠ የሚለውን ሐሳብ ከዛ ተመልክተን ነበር። ልጅ ብቻ ሳይሆን ደግሞ አምላክ ነው፣ ምክንያቱም ዳዊት ሁለት ጌቶች ነው ያየው፣ ጌታ ጌታዬን ብሎ ሲል ነው ያየው። እንደገና ደግሞ በሰውና በእግዚአብሔር መካከል ያለ ነው፣ ምክንያቱም እሱ ነው መጥቶ እሱ ነው ሄዶ ተቀብሎ መንፈሱን ያፈሰሰው፣ በመካከል ያለው እሱ ነው ብሎ ይነግራቸዋል። ይህንን ካላቸው በኋላ ከዛ በኋላ ልባቸው ሲነካ እናያለን። እና ልባቸውን የነካው ያው እነ ጴጥሮስ ቢሆኑም እንኳን መንፈስ ቅዱስ ነው በውስጥ በኩል ልባቸውን የነካው። ልባቸውን ለመንካት ግን የሚያጓጓ ነገር አልተናገረም። ማንነታቸውንና ግሩም የሆነ የክርስቶስ ስዕል እና ሐሳቡ ወደ እግዚአብሔር የሚመጣው በማባበል አይደለም፣ በማጓጓት አይደለም፣ ማንነቱን በማሳወቅና ግሩም የሆነ የክርስቶስ ስዕል መንፈስ ቅዱስ የሳለው እዚህ አምላክነቱን፣ ሰውነቱን፣ ልጅነቱን እና ለሰው የከፈለውን ዋጋ ሲሳል ሰው ይመጣል። በዚህ ነው የሚመጣው፣ በመጓጓት አይደለም ብለን ተነጋገርን። እና እነዚህ ሰዎች ማን ናቸው ብለን ተነጋግረን ነበር። እነዚህ ሰዎች ሪሊጂየስ የሆኑ ሰዎች ናቸው። አይነክ የሚመስሉ ሰዎች ናቸው። አስቸጋሪ ሰዎች ናቸው። ግን እነዚህም እግዚአብሔር ያስፈልጋቸዋል። ለእነዚህም ነው እግዚአብሔር እንዳው መጀመሪያ ይመጣላቸው ብለን ይህንን ሁሉ አንስተን ተነጋግረን ነበረ። ከዛ በኋላ ጋይድ ያደርጓቸዋል። ንስሐ ያስፈልጋቸው፣ ንስሐና የኃጢአት ስርየት። በቃ ከክርስቶስ ውስጥ የሚገኝ ዋናው ነገር ንስሐና የኃጢአት ስርየት ነው። በሌላ ነገር አይደለም። ሌላ ነገር ትቀበላለህ ማለት አይደለም ሰውን የሚያድነው፣ ንስሐና የኃጢአት። ይሄ ደግሞ ክርስቶስ ያላቸው ነው፣ ልባቸው ውስጥ የተተከለ ነገር ነው። በስሙ ንስሐና የኃጢአት ስርየት ይሰበካል ብሎ ነግሯቸዋል። እሱን አደረጉ እና እኛም ይሄንን ማድረግ ይገባናል። ከዛ በኋላ ግን ከዚህ ክፉ ዓለም መሸሽ አለባቸውና በብዙ መከሯቸው፣ ከዚህ ክፉ ዓለም ሸሹ አላቸው ይላልና መለየት ያስፈልጋል፣ መውጣት ያስፈልጋል። ይሄ ሊነገራቸው ያስፈልጋል፣ እድገት ያስፈልጋቸዋል። ቀጥሎ ደግሞ ሲያድጉ እናያቸዋለን። ይህንን ካየን በኋላ ለምን መንፈስ ቅዱስ ተስፋቸው መንፈስ ቅዱስ እንደሆነ በኋላ ነገሯቸውና ይህንንም አንስተን መንፈስ ቅዱስ ዋና ነገር ነው፣ የርስት መያዣ ነው፣ የልጅነት ማረጋገጫ ነው ብለን የመንፈስ ቅዱስን አስፈላጊነት ለመቀጠል ለህይወት ሁሉ አስፈላጊ ነው ብለን ተነጋገርን። በመጨረሻ የመጨረሻዋን ቤተክርስቲያን አየንና ይሄ እንደ ሞዴል የተሳለልን ስዕል ነው ብለን ወሰድንና ከኤፌሶን ምዕራፍ 5 አይተን ኢየሱስ ሙሽሪት አለችው፣ የሚመኛት ሙሽሪት ብለን እዛ ላይ ቀድሶ አጥቦ የፊት መጨማደድ የሌለባት በቃ የሚፈልጋት ሙሽሪትን ስሎ አስቀምጧል። ያችን ሙሽሪት ማምጣት ነው የሚፈልገው፣ ያችን ሙሽሪት መሳል ነውና የዛች ሙሽሪት ስዕል ነው ይሄ ብለን ተነጋገርንና ምን አልን? ይሄንን ስንነጋገር መጀመሪያ ትጋት ያላት ቤተክርስቲያናት መንፈስ ቅዱስ ያለባት አለን። ፎከስድ የሆነ ትጋት በጸሎት በሐዋርያት ትምህርት እና ደግሞ እንጀራን በመቁረስ በህብረት ፎከስድ የሆነ ትጋት፣ እነዚህ ደግሞ መንፈስ ቅዱስ የሚፈልጋቸው ነገሮች ናቸው ብለን ተነጋገርን እና ትጋት እንዴት መጣ፣ እንዴት ከመንፈስ ቅዱስ ጋር ተያያዘ ብለን
ትጋት የሚመጣው በፍቅር ነውና መንፈስ ቅዱስ ፍቅርን ያፈሳል ሮሜ ምዕራፍ 5። ከዛ ትጋት የሚመጣው ደግሞ በሽልማት ነው። መንፈስ ቅዱስ የሽልማታችን የርስታችን ማስታወሻ ነው። ስለዚህ ነው የሚያተጋን ብለን ተነጋገርን። ከዛ እነዛን ሐሳቦች እነዚህ ሁሉ መንፈስ ቅዱስ የሚወዳቸው ነገሮች ናቸው ብለን በዝርዝር ሄድንባቸው። ከዛ ቤተክርስቲያን ደግሞ አስፈሪ ሆነች። አሁን ቤተክርስቲያን ትፈራለች፣ ራሷ አስፈሪ ሆነች። እንደ ኢያሱ ዘመን ካሌብና ኢያሱ እንዳሉት ነው። ጥላቸው ተገፏል እና እሷ ሞገስ ያላት ከዛ በኋላ ስዕሏ ግሩም የሆነች ሙሽሪት እናያለን። ሞገስ ያላት፣ ፍቅር ያላት፣ መቀባበል ያላት፣ ደስታ ያላት በቃ ይሄ መንፈስ ፍሬ የምንለው አለ አይደለም የሚያስውባት ቤተክርስቲያን እሱ ሁሉ የሚታይባት ሆና ተገለጠች። እና በመጨረሻ ደግሞ ላይቭ ህይወት ነበራት፣ ውስጧ ይበዙ ነበር ይላል። ዕለት ዕለት ይጨምር ነበር፣ ጌታም የሚድኑትን ዕለት ዕለት ይጨምር ነበር ይላል። ምንድነው? እግዚአብሔር ኮንፊደንት ነበር እነሱ ላይ ለመጨመር። ምንም አይሆኑም፣ ሰዎች መጥተው ማረፊያ ያገኛሉ፣ የሚፈሩት ፍሬ ያላቸው ብሎ ተማምኗል። ስለዚህ ህይወት ነበራት፣ ትባዛ ነበር። እና ይሄንን ስዕል ሁሉ አየንና መንፈስ ቅዱስ እንዴት ፕሪሺየስ ነው፣ እንዴት አስፈላጊ ነው ብለን ተማርንና ወደ መንፈስ ቅዱስ ጥማት መገስገስ አለብን ብለን ይሄንን ተማርን። ከሞላ ጎደል በምዕራፍ 1 እና 2 የተማርነው ይሄንን ይመስላል። ጌታ ሁላችንን የሚባርከን፣ እግዚአብሔር መንፈሱን እንድንጠማ ያድርገን። አንድ ነገር የረሳሁት ከዚህ ከመጨረሻው ዘመን ጋራ ኮንትራስቱን አይተን ነበር። ኢየሱስ ክርስቶስ በምድር በነበረበት ዘመን ኢየሱስ ክርስቶስ ገና ስላልከበረ መንፈስ አልወረደም ይላል ዮሐንስ ምዕራፍ 7 ነው መሰለኝ። እና ያ ማለት ምንድነው? መንፈስ አልነበረም ነው የሚለው በግሪኩ ትርጉም ብለን ከኮመንተሪ ያየነውን አልነበረም ነው የሚለው። እና መንፈስ ቅዱስ በቃ ደረስ ብሎ አንዳንድ ስራ ይሰራል እንጂ ምድር ላይ አይኖርም፣ አያድርም ነበር። እና በጣም ትልቅ ለውጥ ነው የመጣው፣ የሚገርም ለውጥ ነው የተደረገው ብለን አጠናን። እንዳውም መንፈስ ቅዱስ መጀመሪያ እንደነበረው አይነት ሊያደርግ እያሰበ ይመስላል፣ ወደዛ የሚሄድ ሳይሆን አይቀርም። ምክንያቱም ፍጥረት ስትፈጠር ሁሉ ንጹህ ስለነበር መንፈስ ቅዱስ በውሃ ላይ ሰፎ ነበር ይላል፣ ምድርን ከድኗት ነበር። እና ወደዛ ነው ወይ የሚሄደው ብለን አንስተን ነበር። በአዲሱ ኪዳን ምድር እግዚአብሔርን በማወቅ ትሞላለችና ይላል ኢሳይያስ ላይ። እና እግዚአብሔርን ማወቅ ምድርን ይከድናታል አንድ ዘመን ላይ። ወደዛ እየሄድን ሳይሆን አይቀርም፣ የዛ ምልክት ይሆናል ብለን ተነጋግረን ነበረ። ጌታ ይባርካችሁ። ይህንን ነው በምዕራፍ 1 እና 2 የተነጋገርነው። አሁን መቅዲ ወደ አነሳችሁ ጥያቄ እንሄዳለን። እንደማስታውሰው ከሆነ ሪቫይቫል አለ ወይስ የለም? ሪቫይቫል እንዴት ነው የሚመጣው? እንደዚህ የሚል ነገር ነው መሰለኝ አይደል መቅዲ? ወሳኝ ጥያቄ ነው ይሄ ጥያቄ። እስቲ መጀመሪያ ሪቫይቫል ምንድን ነው የሚለውን ተርጉመውና ሪቫይቫል ማለት ስታግናንት የሆነ ወይም ዶርማንት የሆነ ህይወት ሲለወጥ ነው። በቃ አንድ አይነት የሆነ ህይወት፣ ለምሳሌ እነ ኢያሱ ተራራ ዝም ብለው ይዞሩ ነበር። በቃ እዛው ነበሩ። አንድ ቀን ዮርዳኖስን ተሻገሩ ተባሉ እና ከዛን ቀን ወዲህ it was a different life። አድቬንቸር አለው፣ ውጊያ አለው። በቃ ዛሬ እዚህ ነው ነገዛ ነው፣ ፕሮግረስ አለው። ተለወጠ ህይወታቸው። they were revived። እና ሪቫይቫል ማለት ከስታግናንት ዶርማንት ከሆነ ህይወት ውስጥ ወጥቶ ዳይናሚክ ወደሆነ ህይወት መሻገር ማለት ነው። እና በቃ እግዚአብሔር እንደዛ አይነት ህይወት ቤተክርስቲያን ስትኖር፣ ግለሰብ ሲኖር፣ በግለሰብም ሪቫይቭ ያደርገናል፣ በቸርችም ሪቫይቭ ያደርገናል። ሪቫይቫል አንዳንዴ በግለሰብም ይሆናል። ብቻችሁንም ሪቫይቭ ልትሆኑ ትችላላችሁ።
ለምሳሌ የእግዚአብሔር መንፈስ ሳምሶንን ያነቃቃው ነበር ይላል። ስራ አለ፣ በኋላ እሱም ለህዝብ ይተርፋል። ግን ሳምሶንን ለብቻው ሪቫይቭ ያደረገው ነበር። የሙሴ እጁን ስለጫነበት የኔዌ ልጅ ኢያሱ ተነቃቃ ይላል። ለብቻ መነቃቃት፣ ለብቻ ሪቫይቭ እግዚአብሔር ያደርጋል። ስለዚህ ይሄ ለብቻ ሪቫይቭድ መሆን ስላለ በኤፌሶን ምዕራፍ 5 ላይ ምን ይለናል? በመንፈስ የምትቃጠሉ ሁኑ ይለናል። we can be revived every day and እስከ ህይወታችን ፍጻሜ ክፍት ነው። እግዚአብሔር ከረዳን። እኛ ደካሞች ስለሆንን እንቸገራለን እንጂ መነቃቃት፣ ሪቫይቭድ መሆን በተለይ እንደ ግለሰብ ክፍት ነው ሁሉ ጊዜ። የእግዚአብሔር መንፈስ ሞር እየተጠጋ ነው። ሞር መነቃቃት፣ መቃጠል እንችላለን በመንፈስ። ከዛ ለውጭም ልንተርፍ እንችላለን። ይሄ አንድ ሐሳብ ነው። በቤተ ክርስቲያን ግን ወይም ደግሞ በአገር ደረጃ ግን ስንመለከተው እግዚአብሔር ሁሌም ቤተ ክርስቲያን ሪቫይቭድ እንድትሆን ነው የሚፈልገው። ስታግናት እንድትሆን በጭራሽ አይፈልግም። ዳይናሚክ ትራንስፎርምድ የሐዋርያት ስራ አይነት ቤተ ክርስቲያን ነው፣ ውብ ቤተ ክርስቲያን ነው እግዚአብሔር የሚፈልገው። ግን እኛ እንደዚህ አይደለንም። ጥሩ ምሳሌያችን የመሳፍንት መጽሐፍ ነው። እግዚአብሔር ሪቫይቭ ያደረጋቸውና ጠላቶቻቸውን አሸንፈው ጠላቶቻቸው ላይ ቆመው ድል አድርገው ሲሄዱ ውድቅ ይላሉ እንደገና። ይሄ መጽሐፈ መሳፍንት የሚያሳየን የእኛን ኔቸር፣ this is human nature። እንወጣና ሪቫይቭድ ሆነን ምናምን ብለን ዥው ብለን ደግሞ እንወድቃለን። እግዚአብሔር እንደገና ደግሞ ዘመን ጠብቆ ጊዜ ጠብቆ ያነሳናል። እና ለዚህ ነው ሪቫይቫል ሄደት መጣ እያለ ዘመን እየጠበቀ የሚመጣው። ይሄ አንዱ ሪዝን ነው። ሁለተኛው ሪዝን ግን አንዳንድ ጊዜ እግዚአብሔርም የራሱ ዘመን አለው። ለምሳሌ ክርስቶስ የመጣበት ዘመን አለ። ዮሐንስ የመጣበት ዘመን አለ። በኤልያስ መንፈስ ይሄዳል አይደል የሚለው? ኤልያስ የመጣበት ዘመን አለ። የሆኑ ዘመኖች እግዚአብሔር የሚፈቅዳቸው ዘመኖችም አሉ። ከዘመን አንጻርም ሄደት መጣ የሚል ሪቫይቫል ሊኖር ይችላል። ሪቫይቫል አለ ወይ ለሚለው ጥያቄ ማለት ጀነራሊ ይኖራል ሪቫይቫል። እግዚአብሔር ሪቫይቭ ያደርጋል ህዝቡን፣ መንፈስ ቅዱሱን። ይሄ የመጨረሻው ዘመን ነው። መንፈስ ቅዱስ ለሁሉ የተሰጠበት ዘመን ነው። ይሄ እኮ በቃ የሪቫይቫል እኮ ዘመን ነው መሆን ያለበት። መንፈስ ቅዱስ በቸርነት ለሰው ሁሉ የተሰጠበት ዘመን ነው። እንግዲህ የኛ ኔቸር ነው የሚይዘው እና ሪቫይቫል ኢን ጀነራል ይኖራል፣ በየጊዜው ይኖር። ግን አሁን ያሉት ቸርቾች ሁሉ ሪቫይቭድ ናቸው ወይ የሚለውን ለማየት አይ ቲንክ ሁለት ነገሮችን ማየት ያስፈልጋል። ቅድም መቅዲማንስ ነው ቤዞ አንስተዋለች። አንደኛ ሪቫይቭድ የሆነችዋን ቸርች እዚህ ጋር የተጻፈችዋን የእሷ ፒክቸር ያስፈልጋል። የዚችን ቸርች ፒክቸር እኔ በህይወት አይቼዋለሁ። በሰባዎቹ የነበረችው ቤተክርስቲያን ይቺ ቤተክርስቲያን ነበረች። ትጋት፣ ፍቅር፣ ምን በቃ ሁሉ ነገር ያላት ሪቫይቫል ነበረ በሰባዎቹ። እነ ፓስተር ዳንኤል ምናምን የተነሱበት ጊዜ ነው። ይቺ ፒክቸር ነበረች ቤተክርስቲያን። ሰው ሁሉ ይፈራ እዛ አትድረሱ፣ ከሄዳችሁ አትመለሱ የሚባል ነበር። ሞገስ ነበረው ክርስቲያን፣ ሞገስ ነበረው። በቃ አንድ ክርስቶስን የተቀበለ ሰው ትራንስፎርምድ ኮምፕሊትሊ ጎረቤቶች ዱርዬ የነበሩ ልጆች ሁሉ አውቃለሁ በአንድ ቀን የሚለወጡ። ይቺ ፒክቸር ነበረች። አንዱ እሱን ነው የምንጠይቀው። ሁለተኛ ኢየሱስ ክርስቶስ ለዮሐንስ ያለው ነገር ነው። የሚመጣው አንተ ነህን ወይስ ሌላ እንጠብቅ? is it a true revival ማለቱ ነው። በሌላ አነጋገር ኢየሱስ ምን አደረገ? ፈወሰ ሰዎችን ይልና ምን አለ? ያያችሁትን ንገሩት፣ ሄዳችሁ ውሮች ያሉ እንደዚህ ያሉ ታምራቱን ነገረና ለድሆች ወንጌል ይሰበካል አለ። አንዱ ምልክቱ ወንጌል መሰበኩ ነው። ሰዎች ራሳቸውን ከሰበኩ ታምራት ኖረ አልኖረ ይደዝማተር። ወንጌል ካልተሰበከ በቀር ሪቫይቫል የለም። ውሸት ነው። አንዳንድ ጊዜ ሪቫይቫል ውጭ ብቻ ይመስለናል፣ የሆነ ታምራት ምናምን ብቻ። ግን ህይወታችንን መለወጥ አለበት።
አሁን በክርስቶስ በሚመራው ሪቫይቫል ውስጥ የነበሩት ደቀ መዛሙርት ታምራት ይሰራሉ እንጂ ኢየሱስ ክርስቶስ ማን እንደሆነ እንኳን ግልጽ ያለ ታምራት እኮ ይሰራሉ። ሄደው ሰባዎቹ ተገዙልን አጋንንት ምናምን ብለው መጡ። ግን ኢየሱስ ማን እንደሆነ የማያውቁ ነበሩባቸው። መንግስት ሹመት የሚፈልጉ ነበሩባቸው። ሰይጣን የተባሉ ነበሩባቸው። ከመጨረሻ ጥለውት የሄዱ ዝብርቅርቃቸው የወጡ ሰዎች ነበሩባቸው። ቢግ የሆነ ትራንስፎርሜሽን እስከ ሐዋርያ ስራ ድረስ አልመጣባቸውም። ግን they were in the revival እና አንዳንድ ጊዜ እንደሱም ሊሆን ይችላል። yes the whole Israel nation ስታዩት ዘመንሽን ስላላወቅሽ ብሎ አለቀሰላት ይላል። ሪቫይቫል ውስጥ ሆና ፓርቲሲፔት አላደረገችም ማለት ነው። እና እነዚህም ነገሮች አሉ። ግን በአጠቃላይ ምንድነው ሪቫይቫል በግለሰብ ደረጃ ወይም በማህበር ደረጃ እግዚአብሔር እንዲቀጥል የሚፈልገው ነገር ነው። ግን ኔቸራችን ስለሆነ ከፍ ዘቅ ስለምንል ይመጣል ይሄዳል። እግዚአብሔር በግልም ሪቫይቭ ያደርጋል፣ በጋራም ሪቫይቭ ያደርጋል። በተለይ በግል ሰፊ ነው። ተቃጠሉ ተብሏል። መቃጠል ይቻላል በመንፈስ ሪቫይቫልን መኖር አለመኖሩን ለማየት የቤተ ክርስቲያንን ፒክቸር ማየት አለብን። ወንጌል መሰበኩን ማየት አለብን ጌታ እንዳለ። እነዚህ ሁለቱ ነገሮች ካሉ ሪቫይቫል ተነስቷል ወይም አለ ማለት እንችላለን ማለት ነው። ህይወት ስታግናንት ነው ወይ ብለን መጠየቅ አለብን። ዳይናሚክ ናት ወይ ቤተ ክርስቲያን ላይፍ አላት ወይ? ይሄ ከሆነ ሪቫይቫል ተነስቷል ማለት እንችላለን። መቅዲ ተመልሶ ይሆን?